ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በትንሣኤው ያነሳን አምላካችን እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ለተወሰኑ ደቂቃዎች የምንማርበት የትምህርት ርዕስ ትንሣኤ በሚል ርዕስ ይሆናል። አሁን ያለንበት ወቅት ዘመነ ትንሣኤ ስለሆነ ምንም እንኳን ስለ ትንሣኤ ያልሰማንበት ጊዜ የሌለ ቢሆንም ይልቁንም ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የትንሣኤ በዓል ጀምሮ በተደጋጋሚ ስለዚህ ሐሳብ እየተማርን እየሰማን እያነበብን እየዘመርን የቆየን ቢሆንም ነገር ግን ማወቅ የሚገባን አንዳንድ ነገር ስለሚኖር በተደጋጋሚ ብንሰማው እግዚአብሔር የሚገልጥልን አዳዲስ ነገር ይኖራልና ስለዚህ በዚሁ ትንሣኤ በሚል ርዕስ ቆይታ እናደርጋለን። ይሄ አሁን ያለንበት ወቅት በዓለ ሃምሳ ይባላል። በአጠቃላይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ ጀምሮ እስከ በዓለ ጰራቅሊጦስ ድረስ ያለው ጊዜ 50 ቀናት ናቸው። በዚህ ምክንያት በዓለ ሃምሳ የ50 ቀን በዓል ተብሎ ይታወቃል። በሁለት ይከፈላል። ይሄ 50 ቀኑ በዓል በሁለት ይከፈላል። አንዱ እስከ ዕርገት 40 ቀን ማለት ነው። ሁለተኛው ደግሞ እስከ ጰራቅሊጦስ 10 ቀን ማለት ነው። አንድ ላይ 50 ቀናት ናቸው። 40 ቀን የብቻ 10 ቀን የብቻ ሲከበሩ የምድር የገነትና የሰማይ በዓላት ተብሎ ይታወቃሉ። አጠቃላይ 50 ቀናት አንደኛ የምድር፣ ሁለተኛ የገነት፣ ሶስተኛ ደግሞ የሰማይ በዓላት ተብለው ይታወቃሉ። የምድር ተብሎ የሚታወቀው 40 ቀናት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የመንግሥተ ሰማያትን ምስጢር፣ የቤተ ክርስቲያንን ምስጢር፣ የቤተ ክርስቲያንን ሥርዓት፣ የቤተ ክርስቲያንን ቃል እያስተማረ የቆየበት ነው 40 ቀን። መጽሐፈ ኪዳንን እያስተማረ የቆየበት ነው 40 ቀን። ሐዋርያው ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 1 ከቁጥር 3 ጀምሮ እንደመዘገበልን ወነበረ ምስሌሆሙ 40 መዋዕለ እንዘ ይነግሮሙ ምስጢረ መንግሥተ ሰማያት፣ ከእነሱ ጋር የመንግሥተ ሰማያትን ምስጢር የጌትነቱን ነገር የቤተ ክርስቲያንን ነገር እየነገራቸው 40 ቀናት ቆይቷል ብሎ ቅዱስ ሉቃስ እንደገለጠው እነዚህ 40 ቀናት የመንግሥተ ሰማያት ምስጢር የቤተ ክርስቲያን ምስጢር ለሐዋርያት እየተነገረ የቆየበት ነው 40 ቀን። የምድር የሚባለው ለዚህ ነው። የገነት ደግሞ የሚባለው በ40 ቀናት ገነት 15 አይጉራት አሏት ይላሉ አባቶቻችን። በእነዚህ በ15ቱ አይጉራት ለነፍሳት እንዲሁ የመንግሥተ ሰማያትን ምስጢር ሊረዱት ይገባልና በዓለመ ነፍስ ላሉ ሲያስተምራቸው ስለቆየ በዚህ ምክንያት የገነት በዓል ተብሎ ይታወቃል። የሰማይ ደግሞ የሚባልበት ምክንያት ከዕርገት ጀምሮ እስከ ጰራቅሊጦስ ያሉት 10 ቀናት አባቶቻችን እንደነገሩን በ10 ከተማ እየዞረ ምስጢረ ሥጋዌን ያላወቁ ያልተረዱ መላእክት ነበሩና ለነሱ እንዳስተማራቸው ይነግሩናል። በዚህ ምክንያት እነዚህ 50 ቀናት የምድር በዓል፣ የገነት በዓል፣ የሰማይ በዓል ተብሎ ይከበራል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘመን አጠቃላይ ዘመነ ሥጋዌው በ3 ክፍሎች ተከፍሎ ይነገራል በቤተ ክርስቲያን ትምህርት። አንደኛው ቅድመ መስቀል፣ ሁለተኛው ጊዜ መስቀል፣ ሶስተኛው ድህረ መስቀል ተብሎ በእነዚህ በ3 ክፍሎች ይከፈላል። እነዚህ ነገሮች በጣም መሰረታዊያን ናቸው። ቅድመ መስቀል የሚባለው ከመስቀል በፊት ከሐሙስ ማታ ከምሽቱ 3 ሰዓት በፊት ያለው ጊዜ ቅድመ መስቀል ተብሎ ይታወቃል። ከመከራ በፊት ከመስቀል በፊት ያለው ማለት ነው። ጊዜ መስቀል የሚባለው 2 ነገሮችን ሊያሳይ ይችላል። የመጀመሪያው መስቀል ከመሸከሙ አስቀድሞ ወይም ወደ መስቀል ከመውጣቱ አስቀድሞ ያለው መከራ ሲሆን፣ ሁለተኛው ደግሞ በመስቀል የቆየባቸው ጊዜያት እነዚህ ጊዜ መስቀል ተብለው ይታወቃሉ። ድህረ መስቀል ደግሞ የሚባለው አካሉ ከመስቀል ከወረደ በኋላ በአካለ ሥጋ ወደ መቃብር ከወረደ በኋላ መለኮት ከሥጋው ሳይለይ ወይም መለኮት ያልተለየው ሥጋው ወደ መቃብር ከወረደ በኋላ ያለው ጊዜ ድህረ መስቀል ከመስቀል በኋላ ተብሎ ይታወቃል። እንግዲህ እነዚህ ቀናት 50 ቀናት ተብሎ የሚታወቁት ከመስቀል በኋላ ባለው ውስጥ የሚካተቱ ናቸው ማለት ነው። ድህረ መስቀል በሚለው እንግዲህ ዋናው ደግሞ በዚህ የምናስበው ትንሣኤ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ነው የምናስበው። ትንሣኤ ሲባል በጠቅላላ 5 ነገሮችን ማስታወስ ይገባል። ብዙ ቦታ ገልጣለሁ ስለ ትንሣኤ ሳስተምር። አንደኛው
የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ፣ ሁለተኛው የእመቤታችን የቅድስት ድንግል ማርያም ትንሣኤ፣ ሶስተኛው የነ አልዓዛር ትንሣኤ፣ አራተኛው የልቡና ትንሣኤ፣ አምስተኛው የጉባኤ ትንሣኤ። እነዚህ 5 ትንሣኤያት ይታሰባሉ። ለምንድን ነው እነዚህን 5ቱን መዘርዘር ያስፈለገኝ? ትንሣኤ የሚለው ጽንሰ ሐሳብ ትንሣኤ የሚለው ቃል ሲነሳ እነዚህን 5ቱን ማስታወስ ይገባል። የጌታ ትንሣኤ ምን አይነት ነው? የእመቤታችን ትንሣኤ ምን አይነት ነው? የነ አልዓዛር ትንሣኤ ምን አይነት ነው? የልቡና ትንሣኤ ምን አይነት ነው? የመጨረሻው ትንሣኤ ምን አይነት ነው? እነዚህን እንድናውቅ ነው። ከመጨረሻው ብጀምር ሁሉንም አልዘረዘርም። ከመጨረሻው ብጀምር የጉባኤ ትንሣኤ ማለት ሲተረጎም የስብስብ ትንሣኤ ማለት ነው። የአንድነት ትንሣኤ ማለት ነው። በሌላ አገላለጥ የሁሉም ትንሣኤ ማለት ነው። የሰው ሁሉ ትንሣኤ ማለት ነው። ይህም በሁለት ይከፈላል። የፍርድ ትንሣኤና የክብር ትንሣኤ ተብሎ ትንሣኤ ዘለ ክብርና ትንሣኤ ዘለ ደይን ተብሎ ወደ ሲኦል ወደ ገሃነመ እሳት የሚኬድበት ትንሣኤና ወደ መንግሥተ ሰማያት ወደ ዘላለም የክብር ሕይወት የሚኬድበት ትንሣኤ ተብሎ ለሁለት ይከፈላል። ስለዚህ ያ የጉባኤ ትንሣኤ ራሱ ሁለት አይነት ነው። ይሄ ብቻም አይደለም። እንግዲህ የእመቤታችን የቅድስት ድንግል ማርያም ትንሣኤ አለ። ከዛ ደግሞ የጌታ ትንሣኤ፣ የነ አልዓዛር ትንሣኤ፣ የልቡና ትንሣኤ። የጌታ ትንሣኤ ከሌሎቹ የሚለየው በምንድን ነው ከተባለ በራሱ ስልጣን በዋናነት የተነሳው በገዛ ስልጣኑ ነው። ወተንሳይኩ በስልጣነ ባሕቲቴ፣ በስልጣኔ በብቻዬ ስልጣን፣ በራሴ ስልጣን፣ በገዛ ስልጣኔ፣ በእኔ ስልጣን ተነስቻለሁ ብሎ ጌታ እንደተናገረ አድርጎ ሊቁ እንደገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ በስልጣኑ ተነስቷል። እመቤታችን ተነስታለች። የተነሳችው ግን በስልጣኗ አይደለም። እየሰማችሁ ነው። ያስነሳት ማን ነው? እግዚአብሔር። ክርስቶስ ግን ራሱ አምላክ ስለሆነ በስልጣኑ ተነስቷል። ለዚህ ነው በቃለ ምልልሳችን አስቀድመን በገለጥ ነው በዚህ በ40ው ቀን በምንለው ክርስቶስ ተንሥአ እሙታን ካልን በኋላ ምን እንላለን? በአቢይ ኃይል ወሥልጣን፣ በታላቅ ኃይልና ስልጣን ክርስቶስ ተነስቷል ብለን እንናገራለን። አያችሁ፣ የጌታ ትንሣኤ በራሱ ኃይል፣ በራሱ ስልጣን፣ በራሱ ፈቃድ፣ በራሱ ጉልበት፣ በራሱ አቅም፣ በራሱ ፈቃድ ነው የተነሳው። በዚህ ምክንያት የጌታ ትንሣኤ ከሌሎቹ ትንሣኤ፣ ከነ አልዓዛር ትንሣኤ፣ ከእመቤታችን ትንሣኤ፣ ከእኛ ትንሣኤ ልዩ ነው። በራሱ ስልጣን ስለተነሳ። ይሄ ብቻም አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤው ከነ አልዓዛር ትንሣኤ የሚለይበት ምክንያት የነ አልዓዛር ትንሣኤ እንደገና ይሞታል። አልዓዛር የአራት ቀን ሬሳ ሆኖ ከመቃብር ተጠርቶ ከተነሳ በኋላ 40 ዓመታትን በምድር ላይ ቆይቶ እንደገና ሞቷል። ከተነሳ በኋላ 40 ዓመት ቆይቶ በዚህ ምድር እንደገና ሞቷል። ክርስቶስን ግን ይመውትም ዝዳ ግን ይለው እዚህ በኋላ ዳግመኛ አይሞትም። አንድ ጊዜ ሞትን ረግጦ ሞትን አሸንፎ በሞት ላይ ስልጣኑን አሳይቶ ቅዱስ ያሬድ እንደገለጠው አርአየ ስልጣኑ ላይ ለሞት በሞት ላይ ስልጣኑን አሳይቷን ብሎ እንደገለጠው ክርስቶስ ተነስቷል፣ ለዘላለም አይሞትም። ክብርና ምስጋና ለአምላካችን ይሁን። ለዚህ ነው ዮሴፍ ኒቆዲሞስ ጌታችንን ሲገንዙት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት ሕያው ለዘላለም ሕያው የሆነ ብለው ያመሰግኑት የነበረው ለዚያ ነው። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ከሌሎቹ የተለየ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ምንን ይዞልን መጣ የሚለውን ሐሳብ እሱን ላሳይ። የጌታችን ትንሣኤ ቀዳማዊ ነው። በኩር ተብሎ ነው የሚጠራው። ጌታ በትንሣኤው በኩር፣ በጥንት በበዓት በተቀድሶ እያሉ መተርጉማን ይገልጣሉ። ዋናው ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ በኩራችን ነው። በእርገት በኩራችን ነው። ወደ ሰማያት በመሄድ በኩራችን ነው። ወደ ዙፋን በመሄድ በኩራችን ነው። እንከተለዋለን። እሱ ያረገው ለምንድን ነው ከተባለ እኛ እንድናርግ፣ እሱ የተነሳው ለምንድን ነው ከተባለ እኛ እንድንነሳ። አስደናቂው ነገር ክርስቶስ መከራውን ተቀብሎ ግን ከደስታው እንድንካፈል አድርጎ ነው። ከደስታው እንድንካፈል። ይህንን ቅዱስ ዮሐንስ አፈወርቅ ሲናገር ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ፣ የልጁን መከራ ለእኛ ክብር አድርጎ ጌጥ አድርጎ ውበት አድርጎ የሰጠን በእርሱ መከራ እኛ እናጌጣለን፣ በእርሱ መስቀል እኛ እናጌጣለን፣ በእርሱ ሞትና እኛ እናጌጣለን። በጣም የሚገርመው ከሞቱ ሳንተባበር፣ ያ ማለት ልክ እንደርሱ ተገርፈን ባንሞት እንኳን ግን ከትንሣኤው ጋር እንድንተባበር አድርጎናል። ክብርና ምስጋና ለስም አጠራሩ ይሁን ስለ ቸርነቱ። ተመልከቱ፣ በትንሣኤው እንድንተባበረው ማናችን ሰማዕታት አሉ። በእርግጥ በእሳት የሚቃጠሉ አንገታቸው በሰይፍ የሚቆረጥ በመጋዝ የሚተረተሩ የሚሰቃዩ ያለ ጫማ የሚሄዱ እንደነ ቅዱስ ጊዮርጊስ በብረት ምጣድ የተጠበሱ የተቀቀሉ
አጥንታቸው ሰውነታቸው እየተፈጨ ቆዳቸው እየተላጠ እየተበተነ እንደገና እየተነሱ መከራ የተቀበሉ ሰማዕታት አሉ። ነገር ግን ምናልባት እኔና እናንተ አምነን ብቻ ንስሐ ገብተን ብቻ ሥጋውን ደሙን ተቀብለን ብቻ ልንሞት እንችላለን። አስደናቂው የሁላችሁ ልክ እንደርሱ 6666 ጊዜ ተገርፈን አይደለም፣ ግን መከራውን እንድንካፈል አድርጎ በትንሣኤው ያስነሳናል። ክብርና ምስጋና ለአምላካችን ይሁን። ለዚህ ነው ቅዱስ ያሬድ ሲያመሰግን እኛም በዚህ በበዓለ ሃምሳ ስናመሰግን ምን እንላለን? ወምድርን ትገብር ፋሲካ ተአጽባ በደመ ክርስቶስ ይላል። ምድርን ደስታ ታደርጋለች። በማን ደም ታጥባ? በክርስቶስ ደም ታጥባ። ምድሪቱ ራሱ እንዲያውም ቅዱስ ያሬድ በጣም ጎላ ሲያደርገው ይገብሩ በዓለ ደመናት ይገብሩ በዓለ ሰማያት እያለ ይናገራል። ሰማያት በዓል ያደርጋሉ ይላል። ደመናት በዓል ያደርጋሉ ይላል። ለምን? ምን አገባቸው ደመናት? ምን አገባት ምድር? ምን አገባቸው ሰማያት ቢባል በሰው አንጻር የተነገረ ነው። ፍጥረት ሁሉ በጌታ መወለድ፣ ፍጥረት ሁሉ በጌታ መምጣት፣ ፍጥረት ሁሉ በጌታ ደም ማፍሰስ፣ ካሳ መክፈል፣ ሥጋ መቁረስ፣ ፍጥረት ሁሉ በጌታ መነሳት ደስ ብሎታል። ስለዚህ እኛም ይህንን ደስታ ነው ከሆነ ፍስሐ ወሰላም እያልን የምናመሰግነው። ክብርና ምስጋና ለአምላካችን ይሁን። የጌታ ትንሣኤ ማለት ነው። ነገር ግን የተከበራችሁ ክርስቲያኖች ርዕሳችን ትንሣኤ ነው። ትንሣኤ ማለት መነሳት ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ሲታሰብ እንዴት መሆን አለበት የሚለውን ደግሞ እንዴት መረዳት አለብን የሚለውን እሱን ማሳሰብ በእጅጉ ያስፈልጋል። ይህ በዓለ ሃምሳ የአዝማነ መንግሥተ ሰማያት ምሳሌ ነው። በዋናነት የአዝማነ መንግሥተ ሰማያት ምሳሌ ማለት በመንግሥተ ሰማያት ረሃብ የለም። እንደምታውቁት በበዓለ ሃምሳ አንጾምም። በመንግሥተ ሰማያት ሐዘን የለም። እንደምታውቁት በበዓለ ሃምሳ ሐዘን የለም፣ ማልቀስ የለም። ለዚህ ነው ንስሐ አባት አማክረን የንስሐ አባቶቻችን ከሚያዙን ጥቂት ነገሮች በስተቀር ለዚህ ነው ንስሐ የለም የሚባለው። ለዚህ ነው ጭራሽ ንስሐ አይገባም ማለት አይደለም። ጭራሽ ምንም ቀኖና አያስፈልግም ማለት አይደለም። ይህንን የሚያዙት የንስሐ አባቶች ወይም የነፍስ አባቶች ብቻ ናቸው። ኃጢአት እንደፈለግን እየሰራን ምንም አይነት ንስሐ አይገባም ማለት አይደለም። ከነፍስ አባት ጋር ማውራት ያስፈልጋል። በነገራችን ላይ በየትኛውም ጊዜ ከካህን ምክር ከካህን ፈቃድ መለየት አያስፈልግም። እንደዛ የሚዘጋ የቤተክርስቲያን ስርዓት የለም። ምን ማለት ነው? ስግደት የለም፣ ጾም የለም፣ እነዚህ ነገሮች የለም፣ ማዘን የለም፣ ማልቀስ የለም፣ ጥቁር መልበስ የለም። ለምን? የጌታን ትንሣኤ በደስታ ስለምናከብረውና ይህም ዘመን የመንግሥተ ሰማያት ምሳሌ ስለሆነ ያንን እንተገብራለን እንጂ እየተበላ እየተጠጣ የሚሰገርበት ጊዜ አይደለም። በጣም ብዙ ክርስቲያን የሚረዳው እንደዛ ነው። አብዛኛው ኦርቶዶክሳዊ በዚህ ሰዓት እየበላ በዚህ ሰዓት እየጠጣ ነው። ብዙ ሰው ሰክሯል። በዚህ ሰዓት ሞቅ ብሎታል። በዚህ ሰዓት አንዳንዱ መንገድ ላይ ይገዳገራል። አንዳንዱ ቱቦ ውስጥ ያድራል። አንዳንዱ ማተቡን ማሳለቂያ ያደርገዋል። እንደምታውቁት ክርስቶስ ተነሳልኝ ብሎ እሱ ይሞታል። እሱ መጠጥ ቤት ያድራል። እሱ በመጠጥ ራሱን ይስታል። ሰውነቱን አሳልፎ ለዲያብሎስ መጫወቻ አድርጎ ይሰጣል። ያችሁ የትንሣኤ አማን በአማን ተንሥአ እምነ ሙታን፣ እነሆ ክርስቶስ እውነት በእውነት ከሙታን ተለይቶ ተነስቷል ብሎ የዘመረው ክርስቲያን ነው በዚህ ሰዓት ጥግብ ብሏል። ስሙን መናገር እስከማይችል ድረስ ራሱን ስቷል። ትንሣኤ እሱ አይደለም። በዓለ ሃምሳ እሱ አይደለም። በጣም ብዙዎቻችን የምንበላበት የምንጠጣበት ዘመን ስለሚመስለን እንዲያው ይሄ ዘመን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትንሣኤ አብዝተን የምንመራበርበት ጊዜ ነው። ምንድነው ትንሣኤ? ምንድነው የዘላለም ሕይወት? ምንድነው ብርሃን? ምንድነው ሕይወት? ምንድነው ከሞት በኋላ ያለው ሕይወት? ምንድነው እውነት? ማነው ክርስቶስ? እንዴት ነው መከራ የተቀበለው? እንዴት ነው ካሳ የከፈለው? እንዴት ነው ሥጋ የተቆረሰው? እንዴት ነው ደም የፈሰሰው? እንዴት ነው በዚህ ምድር የኖረው? እነዚህን ነገሮች የምንገረምባቸው ናቸው። ይሄ ብቻም አይደለም። የመንግሥተ ሰማያትን ዘመን ለመኖር የምንለማመድበት ነው ይሄ ጊዜ። በመንግሥተ ሰማያት እንዴት እንደምንኖር ከመላእክት ጋር እንዴት እንደምናመሰግን ሰንበት ተብሎ ነው የሚጠራው ይሄ ዘመን። ይሄ በዓለ ሃምሳ በአንድ ላይ ረፍት ተብሎ ነው የሚጠራው። ከምን የምናርፍበት? ከኃጢአት የምናርፍበት፣ ከበደል የምናርፍበት፣ ከቂም የምናርፍበት፣ ከዝሙት የምናርፍበት፣ ወደ እግዚአብሔር የምንቀርብበት፣ ምናልባት እንዳይርበን እንኳን ጠዋት ትንሽ ነገር ቀመስ አድርገን ከዚያ መጽሐፍትን የምንመረምርበት፣ በመጠን ተመግበን በመጠን ውሃ ጠጥተን ፈሳሽ ወስደን ነገር ግን መጽሐፍትን የምናይበት፣ ከአባቶቻችን ጋር ሰፊ ጊዜ የምንወስድበት፣ የምንመካከርበት፣ የጽሙና ጊዜ የምንወስድበት በዓለ ሃምሳ ማለት ነው። በተሳሳተ መንገድ ተረድተነዋል። በጣም ብዙ ገንዘብ ያልቃል። በጣም ብዙ ቤተሰብ ይበደላል። በጣም ብዙ ትዳር ይበተናል። በጣም ብዙ ልጆች ያዝናሉ። በዚህ ሰሞን ቤተክርስቲያን እሱን ነው ያዘዘችው። በጣም ብዙ ሰው በዓለ ሃምሳ ሲመጣ ይጠይቅ የነበረው እንደምታውቁት
መቼ ነው? ስንት ሰዓት ነው ዶሮ የሚታረደው የሚል ጥያቄ ነበር አብዛኛው ይጠይቅ ነበር። አብዛኛው ይጠይቅ ነበረው ስንት ሰዓት ፍሪዳ እንደሚጥል ነው። ለምን? የገባው ቅርጫ አለ። ያ ቅርጫ ነው አይምሮ ላይ ያለው። የጌታ ስጋ አይደለም፣ የጌታ ደም አይደለም። ስንት ሰዓት ነው ቅዳሴ የሚገባው ብሎ የጠየቀን ሰው የለም። ስንት ሰዓት ነው ማህሌት የሚቆመው ብሎ የጠየቀን ሰው የለም። አክፍሎ ስንት ሰዓት ነው የሚጀመረው? ምግብ ማቆም ዓርብ ማታ እስከ ስንት ሰዓት ነው የሚበላው? ከዛ በኋላ ከስንት ሰዓት በኋላ ነው መብላት የሚቆመው የሚለውን የጠየቀን ሰው የለም። ሳምንቱን እንደሚቀደስ እንኳን የሚያውቅ ሰው በጣም ጥቂት ነው። ትንሣኤ ካለፈ በኋላ ቅዳሴ ይቀደሳል። ባዶ ነበር ቤተክርስቲያን፣ ባዶ ነበር። ሰኞ ባዶ ነበር፣ ማክሰኞ ባዶ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ባዶ። ብዙ ጉባኤያት በባህል 50 እጅግ ጭንቅ ናቸው፣ ሰው አይገኝባቸውም። ለምን? አብዛኛው ሰው ወደ መብላት ሂዷል። ክርስቶስ ተነስቷል፣ ሰው ግን ራሱን እየገደለ ነው በኃጢአት። እንዲህ አይነት ልምምዶች ውስጥ እናልፋለን። ትንሣኤ ይሄ ነው ወይ? መሳለቅስ አይሆንም ወይ በክርስቶስ ትንሣኤ? እናንተን ለማለት አይደለም፣ እናንተ ለሌሎቹ እንድታስተምሩ። እናንተማ መጣችኋል፣ እናንተ እኮ ተነሳችኋል። እናንተ በዚህ ሰዓት አይምሯችሁ ተነስቷል። እናንተ በዚህ ሰዓት በጌታ ፊት ናችሁ። እናንተ በዚህ ሰዓት በቤተክርስቲያን ፊት ናችሁ። እናንተ በዚህ ሰዓት ስጋችሁን ከመጠጥ አስነስታችኋል፣ ከዓለም ርኩሰት አስነስታችኋል፣ ከዓለም ድካም ራሳችሁን አስነስታችኋል። በዚህ ሰዓት አሁን ያላችሁት በትንሣኤ ነው። ስለዚህ ትንሣኤ ምንድን ነው? እሱን ማሰብ ያስፈልጋል። እሱን ማወቅ ያስፈልጋል። ለሌሎቹ እንድትነግሯቸው ነው። ትንሣኤ የመጀመሪያ የጌታ ትንሣኤ፣ ይህን ትንሣኤ እንድናውቅ እንድንረዳ የተደረገ ነው። የመጀመሪያው በጣም አስደናቂ ነገር ልንገራችሁ። ቤተክርስቲያኒቱ በጣም ለመረዳት እንድትሞክሩ ነው። ሰኞ ማዕዶት ይባል ነበር፣ ትንሣኤ ነው። ማክሰኞ ቶማስ ይባል ነበር፣ ትንሣኤ ነው። ረቡዕ አልዓዛር ይባል ነበር፣ ትንሣኤ ነው። ሐሙስ አዳም ሐሙስ ይባል ነበር፣ የትንሣኤ ሳምንት ትንሣኤ ነው። ዓርብ ቤተክርስቲያን ተብላ ትጠራ ነበር፣ ትንሣኤ ነው። ቅዱሳት አንስት ቅዳሜ እናስስባቸው ነበር፣ ትንሣኤ ነው። ቤተክርስቲያኒቷ ምን እየሰራች ነው? በየቀኑ ትንሣኤን እየሰበከች። ማዕዶት ማለት መሻገር ማለት ነው። ወዴት መሻገር? ከሞት ወዳለፈው ሕይወት መሻገር፣ ከመቃብር በኋላ ወዳለው ረቂቅ ወደ ሆነው ሕይወት መሻገር፣ እኛ ከምናውቀው ዳይሜንሽን ውጪ ወደ ሆነው ዳይሜንሽን፣ በዚህ ስጋ ከምንረዳው በላይ ወደ ሆነው ረቂቅ ሕይወት ወደዛ መሻገር ነው ማዕዶት ማለት። ተሻግራችኋል? አልፋችሁታን ሞትን፣ አልፋችሁታን ይሄን የስጋ ሕይወት። ረቂቅ ሕይወትን ለመረዳት ትሞክራላችሁ፣ ለማሰላሰል ትሞክራላችሁ። መንፈሳዊ ሕይወት ምን እንደሆነ ለማሰብ ትሞክራላችሁ። ክርስትና ምን እንደሆነ፣ ቤተክርስቲያን ምን እንደሆነ፣ ወንጌል ምን እንደሆነ ለመረዳት ትሞክራላችሁ። መቁረብ ምን እንደሆነ፣ ስጋው ደግሞ ምን እንደሆነ ለማሰብ ትሞክራላችሁ። እንደሱ ታስባላችሁ። እንደሱ ከሆነ ትንሣኤ ላይ ናቸው። ማዕዶት ትንሣኤ ነው። እዛ ቀጥሎ ደግሞ ቶማስ ትንሣኤ ነው። ቶማስ ሰዱቃዊ ነበር። ሰዱቃዊ ማለት ተጠራጣሪ ማለት ነው። ሰዱቃውያን ማለት ትንሣኤ ሙታን የለም ብለው የሚያስተምሩ ናቸው። ቶማስ ለምን ማክሰኞ ቀን እንደተደረገ ታውቃላችሁ? ጌታ በተነሳ በሦስተኛው ቀን ያለው ቀን ቶማስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ጎን ከዳሰሰ ከነካ በኋላ ጌታዬ አምላኬ ብሎ መስክሯል። ከዚያስ ሰዱቃዊውን ትምህርት ትቶ፣ ሰዱቃዊውን ጥርጣሬ ትቶ ከዛ በኋላ አንደኛ ትንሣኤ ሙታንን የሚያስተምረው ቅዱስ ቶማስ ነበር። ክብርና ምስጋና ለአምላካችን ይሁን። እኛንም ከጥርጣሬ ሞት፣ ከኑፋቄ ሞት እንዲያስነሳን አምላካችን ቅዱስ ፈቃድ ይሁንልን። ቶማስ ስትል ቤተክርስቲያኒቷ ትንሣኤን እየሰበከች ቶማስ እንዴት ከሐሳቡ እንደተነሳ ወዳጅ፣ ብዙ አይነት ጥርጣሬ በአይምሯችን ያልፋል። ብዙ አይነት ሐሳብ በአይምሯችን ያልፋል። ብዙ አይነት ነገር በአይምሯችን በልባችን ያልፋል። ከሱ ስትነሳ ያንዴ ትንሣኤ ይባላል። ቂምህን ስትተው፣ በቀልህን ስትተው፣ በይቅርታ ስትነሳ፣ በፍቅር ስትነሳ፣ በሰላም ስትነሳ፣ ወንድምህን ስትወደው፣ ወንድምሽን ስትወጂ፣ እህትሽን ስትወጂ፣ እህትህን ስትወድ፣ ትዳርን ስታከብር፣ ስትታመን ተነስተሃል። ትንሣኤ ማለት ነው። ቶማስ የተነሳው ከእነዚህ አይነት ጥርጣሬ ነው። ሐሳብ ሬሳ ያደርጋል። ክፉ ሐሳብ በድን ያደርጋል። ክፉ ሐሳብ ይገላል። ጭካኔ ይገላል። ቂም ይገላል። ብሔርተኝነት ይገላል። መከፋፈል ይገላል። መለያየት ሬሳ ያደርጋል። በድን ያደርጋል። ተነስ ከሱ። ሽባ ከሆንክበት ከሱ አስተሳሰብ ተነስ። መነሳት ማለት እንደሱ። ቶማስን ትንሣኤ ትሰብክበታለች ቤተክርስቲያን። አልዓዛር ሮብ አልዓዛር ብላ ታነሳለች። አልዓዛር ተነስቷል ከመቃብር። ትንሣኤ ይሰበክበታል ምሳሌ ስለሆነ። ምንም እንኳን ተመልሶ ቢሞትም እንደገና ይነሳል። አዳም ሐሙስ ለእነሱ የተካሰ ስለሆነ እነሱን አንስታ ቤተክርስቲያን ትንሣኤ ትሰብካለች። ዓርብ ቤተክርስቲያን አጠቃላይ ትንሣኤ ቤተክርስቲያን በዓል ነው፣ ሃይማኖቷ ነው። ትንሣኤ ይህን ትሰብክበታለች። ከዚያስ ቅዱሳት አንስት ትሰብካለች። ቅዱሳት አንስት ለምን ይነሳሉ? ከኃጢአት ሞት የተነሱ ናቸው ብዙዎቹ ሴቶች። 7 አጋንንት የወጣላቸው ከዝሙት ሕይወት የወጡ ሴቶች አሉ፣ ከሞት ያመለጡ።
ያ ትንሣኤ ነው። እነዚህ ሴቶች በሚደንቅ ሁኔታ ከዚያ ሞት አምልጠው የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ለማብሰር ለሌላው ለመናገር በቁ። ክብርና ምስጋና ለአምላካችን ይሁን። ከሞት ወጥተው እኛም ከሞት አምልጠን የጌታን ትንሣኤ በእውነት ለማብሰር ሁላችንንም ያብቃል። የጌታችን ትንሣኤ እንዲህ ይሰበክበታል። ሳምንቱ አጠቃላይ ወደ እኛ ትንሣኤ ስንመጣ ትንሣኤ ልቡናና ትንሣኤ ዘጉባኤ የሚባል ትንሣኤ ነው። ትንሣኤ ልቡና የሚለው በሶስት ይከፈላል። እነዚህን ላስቀምጥ። የመጀመሪያው የህሊና ትንሣኤ፣ ሁለተኛው የልቡና ትንሣኤ፣ ሶስተኛው የአእምሮ ትንሣኤ። ደግሞና ጠይቃቸዋለሁ። የመጀመሪያው የህሊና ትንሣኤ፣ ሁለተኛ የልቡና ትንሣኤ፣ ሶስተኛ የአእምሮ ትንሣኤ። የመጀመሪያው የምን ትንሣኤ አልኳችሁ? የህሊና ትንሣኤ፣ ሁለተኛ የልቡና ትንሣኤ፣ ሶስተኛ የአእምሮ ትንሣኤ። እስኪ ድገሙት። አንደኛ የህሊና ትንሣኤ፣ ሁለተኛ የልቡና ትንሣኤ፣ ሶስተኛ የአእምሮ ትንሣኤ። ህሊና፣ ልቡና፣ አእምሮ የሚባሉ በጣም ቃላት ቁልፍ ቃላት አሉ። ህሊና ማለት ሐሳብ ማለት ነው። ልቡና ማለት አስተውሎት ማለት ነው። አእምሮ ማለት ዕውቀት ማለት ነው። እደግመዋለሁ። ህሊና ማለት ሐለየ አሰበ ከሚለው የግዕዝ ግስ የወጣ ነው። ህሊና ማለት ማሰብ ሐሳብ ማለት ነው። ልቡና የሚለው ቃል ነበወ አስተዋለ ከሚለው የወጣ ነው። ልቡና ማለት አስተውሎት ማስተዋያ ማለት ነው። አእምሮ የሚለው ቃል አእመረ ወይም አመረ አወቀ ከሚለው የወጣ ነው። አእምሮ ማለት ዕውቀት ማለት ነው። ቅደም ተከተላቸው እንደዚህ ነው። ህሊና ይቀድማል፣ ልቡና ይከተላል፣ አእምሮ በመጨረሻ ይመጣል። ህሊና ሐሳብ ለእናንተ በሚገባቸው ቋንቋ እንዴት ጥሬ ዕቃ ልትወስዱት ትችላላችሁ፣ እንደ ኢንፑት ልትወስዱት ትችላላችሁ። ህሊና ፕሮሰስ ይደረጋል። በምን ፕሮሰስ ይደረጋል? በልቡና በአስተውሎት ፕሮሰስ ይደረጋል፣ ፊልተር ይደረጋል። ፕሮሰስ ተደርጎ ምርት ታገኛላችሁ፣ ፕሮዳክት ታገኛላችሁ፣ ወይም አውትፑት ታገኛላችሁ። እሱ አእምሮ ይባላል፣ ዕውቀት ይባላል። በመጽሐፍ ላሳያችሁ። የሉቃስ ወንጌል ምዕራፍ 24 ቁጥር 35 ጀምሮ ብትመለከቱ ጌታችን በተዘጋ ደጅ ይገባና ለሐዋርያት ሰላም ለሁላችሁ ይሁን ይላቸው እና ወመሰሎሙ ከመዘመን ፈሰይርእዩ ይላል። ምታት ያዩ መሰላቸው ይላል። በቀጥታ ወደ ሐሳባቸው የመጣው አእምሯቸው ላይ ብልጭ ያለው ብትን ያለው መንፈስ የሚለው ምታት የሚለው እና ጌታ እንዲህ ይላቸው ለምን ትዐርግልና እኩይ ውስተ ልብክሙ፣ ለምን ወደ ልባችሁ ክፉ ሐሳብ ይገባል? ለምን መንፈስ መሰልኳችሁ? ለምን ምታት መሰልኳችሁ? ርእዩ እደውየ ወእገርየ ወግሱሱኒ፣ እጆቼን እዩ እግሮቼን እዩ ዳሱኝ አላቸው፣ ፈቀደላቸው። ምታት እንዳልሆነ በዚህ አረጋገጡ። ከዛስ ይኸውላችሁ መጀመሪያ ወደ ልባቸው የመጣው ሐሳብ ክፉ ሐሳብ ነው። እሱንም ብሎ ጠራው ጌታ ህሊና እኩይ ብሎ ጠራው፣ ክፉ ሐሳብ። ይሄ ነው ህሊና የሚባለው። ከዛስ ወደ ልብ ሄዳል። ከዛስ ፊልተር ይደረጋል። ጌታ ተጠነቀቀ። በምን ተጠነቀቀ? ልባቸው ውስጥ ይሄ ክፉ ሐሳብ እንዳይዘገይ ልባቸው ውስጥ ሌላ ሐሳብ፣ በጎ ሐሳብ ተከለ። ምን አይነት? እጆችን እዩ እግሮችን እዩ ዳሱኝና እመኑ። እምነት ልቡናቸው ላይ ተከለ። በሚያስደንቅ ሁኔታ የሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ ስትመለከቱ እንዲያውም በፊታቸው በላ ይላል፣ እንዲያምኑ እንዲያረጋግጡ ማለት ነው። ከዛስ ወኮነ ልቦሙ ከመ ሰብል ይላል፣ ልቡናቸው እንደተዳመጠ ብራና ሆነ ይላል። ልቡናቸው ምናቸው? ልቡናቸው። ልብ በሉ አሁን ህሊና፣ ከዛስ ወደ ልቡና መጣ፣ አስተዋሉት። ከዚያስ ያ ምን ሆነ? ዕውቀት ሆነ። ከዚያስ ኢየሱስ ብለው አማኑኤል ብለው በዓለም ዙሪያ አስተማሩ። ይሄ የመጨረሻው የአእምሮ ትንሣኤ፣ የዕውቀት ትንሣኤ ተብሎ ይጠራል። አሁን ወደ ህሊና ትንሣኤ እንምጣ። የህሊና ትንሣኤ ማለት የመጀመሪያ ሐሳብ ትንሣኤ ማለት ነው። ለምሳሌ እናንተ የህሊና ትንሣኤ ተነስታችሁ፣ ምክንያቱም አስባችሁ ነው የመጣችሁት። ከቤታችሁ ተነስታችሁ ስትመጡ ወንጌል እንስማ ብላችሁ እንማር ብላችሁ ቤተክርስቲያን እንሂድ ብላችሁ ስትመጡ የህሊና ትንሣኤ ተነስታችሁ። በነገራችን ላይ በቤተክርስቲያን ትምህርት በተለይ ቅዳሴ ጊዜ ላይ ስታስቀድሱ አስተውላችሁ ከሆነ መቦ ዘቦ ነውረ ህሊና ይቅረብ ይላል። የህሊና ነውር ያለበት ቢኖር አይቅረብ ይላል። ያ ማለት የህሊና ትንሣኤ ያልተነሳ ሰው አይምጣ ነው። የህሊና ትንሣኤ ያስተሳሰብ ትንሣኤ፣ ይሄ በልባችን የሚመጣው የመጀመሪያው ትንሣኤ ነውር ያለበት እሱን ካልጣሉ፣ ቂም ያለበት እሱን ካልተው፣ በቀል ያለበት እሱን ካልተው፣ ልክ እንደ ጉንፋን ይከለከላል። እሱ ልክ እንደ ፈሳሽ፣ ልክ እንደ ደም ይከለከላል። ክፉ ሐሳብ ያለበት፣ ጭካኔ ያለበት፣ የመግደል ሐሳብ፣ የማሳደድ ሐሳብ ያለበት አይቅረብ ነው የሚለው። ቤተክርስቲያን አይግባ ነው የሚለው።
ወደ ቅዳሴው አይምጣ ነው። እንዲሁ ነው የሚቆም ሰው ክርስቶስን ያሳዝናል ነው። ከቤተ ክርስቲያን ይሰደር ነው። የተከበራችሁ ክርስቲያኑ የመጀመሪያው ትንሣኤ እሱ ነው። የህሊና ትንሣኤ ነውርን ማራቅ፣ ስነ ስርዓት አልባ መሆንን ማራቅ፣ በጣም ብዙ ሰዎችን የመጥላት ስሜትን ማራቅ፣ ሰዎችን ያለመቀበል ነገርን ማራቅ፣ ይቅርታ አላደርግም የሚል ሐሳብን ማራቅ። እሱን ካላደረግን ህሊናችን አልተነሳም። ይሄ ብቻም አይደለም ክርስቲያኖች፣ ንስሐ የመግባት ሐሳቡ ራሱ ከሌለም ገና የህሊና ትንሣኤ አልተነሳም። ውሳኔውን አይደለም እምላችሁ፣ ውሳኔውን መወሰን አለብን። ልክ ነው። አሁን አንዳንድ ሰው እኮ ኃጢአትን ምን እያደረገ ይመስላችኋል? ኖርማላይዝ እያደረገ ነው ኃጢአትን የሚሰራው። ምን ችግር አለው? ይሄ እኮ ኖርማል ነው እያለ ኃጢአት የሚሰራ ሰው አልገጠማችሁ? ይሄ እኮ ምን ችግር አለው የሚል ንስሐ ለመግባት ራሱ ሐሳቡ የሌለው፣ ኃጢአት እንደሆነ ራሱ እውቅና መስጠት የማይፈልግ፣ በደል እንደሆነ ራሱ ማመን የማይፈልግ፣ ወንድም እያሳደደ ልክ ነው ለሱ፣ ሙስና እየተቀበለ ልክ ነው ለሱ፣ ኪራይ እየሰበሰበ ልክ ነው ለሱ፣ ድሃ እየገፋ ለሱ ልክ ነው። ምን ታደርገዋለህ? የእንጀራ ጉዳይ ይላል። እዚህ ይመጣል፣ ያስቀድሳል። ኃጢአት አልሰራም፣ ምንም አይመስልም። ከባድ ነው ይሄ። ቢያንስ ኃጢአት እንደሆነ ማወቅ እንኳን። በነገራችን ላይ ክርስቲያን ማለት እምቢ ብሎት ከአቅሙ በላይ ሆኖ ኃጢአት ቢሰራ እንኳን ኃጢአቱን እየሰራው የሚጸጸት መሆን አለበት። ቢያንስ ነው ማለት ኃጢአቱን እየሰራው የሚጸጸት፣ ህሊናውን ሰላም የሚነሳው መሆን አለበት እኮ። መቼ ነው ንስሐ የምገባው? መቼ ነው ለአባቴ የምነግራቸው? ነፍስ አባት ጭራሽ እኮ የማይዝ ሁሉ ክርስቲያን አለ እኮ። ይሄ እስከ መቼ የሚቀጥል ይመስላችሁ? እንዲህ ከሆነ እየሞትን ነው። እንዲህ ከሆነ ህሊናችን እየሞተ ነው። እንዲህ ከሆነ ህሊናችን በድን እየሆነ ነው። ከዚያስ እየለመድነው ስንመጣ ሁለንተናችን ይሞታል። ከዚህ ሞት እግዚአብሔር ሁላችንን ይሰውረን። እነዚህ ናቸው ሙታን ተብለው የሚጠሩት። የህሊና ትንሣኤ የሚባለው ከዚህ ስናመልጥ ነው። ከዚህ መቃብር ስንወጣ ነው። ህሊናህን ፈትሸው። ህሊናህን እግዚአብሔር የሚመላለስበት ቢያንስ እንኳን ለመቁረብ ባትወስን እንኳን ገና ለመቁረብ ግን የምታስብ ሁን። እንዲያ ሲሆን ቢያንስ ክርስቶስ የሚመላለስበት ይሆናል። ያለዚያ ግን ጨለማ የሆነ መቃብር የሆነብሃል። ህሊና ይውጣሃል። ህሊና አሳልፎ ይሰጥሃል። ህሊና ያበሰብስሃል። ህሊና ያተላሃል። ህሊና ሬሳ እንደዛ ነው ቢሆን ሬሳ መቃብር ውስጥ ከሆነ በኋላ ይተላል፣ ይሸታል፣ ይከረፋል፣ ይረሳል። ህሊናው የሚሞትበት ሰው እንደዛ ነው የሚሆነው። ይተላል፣ ይሸታል፣ ይረሳል፣ ይከረፋል፣ ማይመለስ ነው። ስለዚህ የህሊና ትንሣኤ ከመቃብር መውጣት፣ ከክፉ ነገሮች መውጣት ያስፈልጋል። የመጀመሪያው። ሁለተኛው የልቡና ትንሣኤ። የልቡና ትንሣኤ ማለት ደግሞ የማስተዋል ትንሣኤ። የማስተዋል ትንሣኤ ለምሳሌ በዚህ ዘመን በሌላም ጊዜ የምንታወክባቸው ነገሮች ነው። ለምን እንደዚህ እንደሚሆን ታውቃላችሁ? አጀንዳ የመዘዝን የምንታወክበት ምክንያት ምን እንደሆነ ታውቃላችሁ? እገሌ እንዲህ ተናገረ ተብሎ ወዲያ ወዲህ እሪ የምንለው ለምን እንደሆነ ታውቃላችሁ? ማስተዋል ከእኛ ተወስዶብናል። የማስተዋል ትንሣኤ አልተነሳም። መምህራን የሚያስተምሩትን ልብ ማለት አንፈልግም። ማስታወሻ አንይዝም። ሪከርድ አድርገን አንሰማውም። ቪዲዮ ቀርጸን አናየውም። ዩቲዩብ ላይ ትምህርት አናይም። ቲክቶክ ላይ ትምህርት አናይም። አብዛኛው የሚያየው ዘፈን ነው። አብዛኛው የሚያየው ኮሜዲ ፊልም ነው። አብዛኛው የሚመለከተው ብዙ ሰው ኢንትረስትድ የሚሆነው ኳስ ላይ ነው። ሌሎቹ ፊልሞች ላይ ነው። ሌሎች የውጭ መረጃዎች ላይ ነው። ምናልባት ሌላ ዜና ላይ ነው። ብዙ ሰው ራሱን አሳልፎ የሚሰጠው ለዚህ እናንተን ለማለት አይደለም። የስቅለት ይሰበካል፣ ብዙ ሰው ይመጣል። የጥምቀት ይሰበካል፣ ብዙ ሰው ይሰማል። የመስቀል ብዙ ሰው ይታደማል፣ ይሰበካል። ግን ጆሮውን ለስብከቱ መስጠት አይፈልግም ብዙ ሰው። ማስተዋል ከእኛ ተወስዶብናል። እኔ በጣም ይደንቅ ምን እንደሆነ ታውቃላችሁ? ቤተ ክርስቲያኒቱ ለዘመናት ያስተማረችውን ትምህርት አንድ ሰው መጥቶ እንዲህ አይደለም ሲል አብሮ መጠራጠር ሁሉ ይጀምር። ይገርመኛል። ያው ሰሞኑን ይሄ ስለ ቤዛነት የሚጠየቁ ጥያቄዎች ነበሩ። እሱን መልስ ለመስጠት አይደለም፣ ግን በጣም የደነቀኝ ምን እንደሆነ ታውቃላችሁ? እኔ የገረመኝ ልንገራችሁ። ሰው ሲጠይቀኝ ስለ እመቤታችን ቤዛዊትነት አስተምሩ ሲል እንዴ ሰው ይጠራጠራል እንዴ ብዬ እውነቴን ነው የምላችሁ። እንዴ የእመቤታችን ቤዛዊትነት በልኳስ የኛ ሰው ይጠራጠራል እንዴ? አንዳንድ እኮ ጥያቄዎችን የምንጠይቀው እኮ ለሌሎቹ መልስ ለመስጠት አይደለም፣ እኛ ውስጥ ራሱ ጥርጣሬ አለ ማለት ነው። ችግሩ እኮ እሱ ነው። ለምንድን ነው እንደዛ የሆነው? ማስተዋል ስለተወሰደብን፣ የልቡና ትንሣኤ ስለተነሳ። እኔ አንድ ነገር እነግራችኋለሁ። የጉባኤ ትንሣኤ ምንም አይጠቅምን ይሄኛውን ትንሣኤ ካልተነሳ። ባንነሳ ይሻል ነበር፣ አይቻልም እንጂ ይሄኛውን ትንሣኤ ካልተነሳ ነው ማለት ነው። የልቡና ትንሣኤ ካልተነሳ፣ ይሄ የህሊና ትንሣኤ ካልተነሳ፣ የመጀመሪያውን ትንሣኤ
ካልተነሳን ያኛውን ትንሣኤ የምንነሳው ምን አይነት ትንሣኤ እንደሆነ ታውቃላችሁ? የክብር ትንሣኤ ነው የምንነሳው። በሌላ አገላለጥ የዘላለም ሞት ትንሣኤ ነው የምንነሳው። ከዚህ እግዚአብሔር ሁላችንንም ይሰውረን። ይሄኛውን ትንሣኤ ካልተነሳ፣ በንስሐ ካልተነሳ፣ በቁርባን ካልተነሳ፣ የቤተክርስቲያንን ምስጢራት በመፈጸም ካልተነሳ፣ በክርስትናችን ካልተነሳ፣ በበጎነት ካልተነሳ፣ በይቅርታ ካልተነሳ፣ በፍቅር ካልተነሳ፣ በሕይወት በመንፈሳዊ ሕይወት ካልተነሳ፣ ያኔ ስንነሳ ብንነሳ እንኳን ወደ ጨለማው ነው የምንገባው፣ ወደ ብርሃን አይደለም፣ ወደ ጨለማ ውስጥ ነው የምንገባው። በቃ ይሄ ነው ማወቅ ያለብን። ይሄ ቅዱስ ጳውሎስ እንዲህ ነው ኤፌሶን ምዕራፍ 5 ቁጥር 14 ላይ አንተ የምትተኛ ንቃ ይላል። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። አያችሁ፣ ትንሣኤ ማለት ብርሃን ማለት ነው። በብርሃን ውስጥ መኖር፣ ጨለማውን ማሸነፍ። ትንሣኤ ማለት እንደሱ ነው። የልቡና ትንሣኤ የሚባለው የመጨረሻው ትንሣኤ ከጊዜ አንጻር የአእምሮ ትንሣኤ ይባላል። እስኪ በሉ የአእምሮ ትንሣኤ። የመጨረሻው ትንሣኤ የእውቀት ትንሣኤ፣ የመረዳት ትንሣኤ፣ የመገንዘብ ትንሣኤ ነው የመጨረሻው። ይሄ መጨረሻው። በነገራችን ላይ ትንሣኤ የማህበረሰብ ትንሣኤ፣ የግለሰብ ትንሣኤ ተብሎ ሊከፈል ይችላል። በብሉይ ኪዳን የማህበረሰብ ትንሣኤ የተነሱ ሰዎች ነው። የማህበረሰብ ትንሣኤ በማህበር የተነሱ ሰዎች። ማህበረሰብ ራሱ ትንሣኤ ነው። ማህበረሰብ ሞት አለ። ማህበረሰብ ኢቮሉሽን አለ። ይሄን ታውቃላችሁ። ዝግመተ ለውጥ አለው ማህበረሰብ። አንድ ማህበረሰብ ከአንድ ታሪክ ወደ ሌላ ታሪክ ሽፍት ሊያደርግ ይችላል። አንድ ማህበረሰብ ከደግነት ወደ ክፉነት ሽፍት ሊያደርግ ይችላል። አንድ ማህበረሰብ አንድ ላይ ሆኖ ሊገል ይችላል። አንድ ላይ ሆኖ ስለ አንድ ነገር ሊስማማ ይችላል። አንድ ላይ ሆኖ ኃጢአት ሊሰራ ይችላል። አንድ ላይ ሆኖ ጽድቅ ሊሰራ ይችላል። ጽድቅ ሲሰራ አንድ ማህበረሰብ ተነሳ ማለት ነው። ለምሳሌ በብሉይ ኪዳን ብሔረ ብፁዓን ተብሎ በሚጠራው ሀገር የደረሱት ሰዎች የማህበረሰብ ትንሣኤ የተነሱ ሰዎች ናቸው። የማህበረሰብ ትንሣኤ፣ የአንድነት ትንሣኤ። ውሸትን ያመለጡ ወደ እውነት የሄዱ፣ በሽታን ያመለጡ ወደ ሕይወት የሄዱ፣ ሞትን ያመለጡ ወደ ሕይወት የሄዱ፣ ብቻቸውን ከእግዚአብሔር ጋር የኖሩ እነዚህ ሰዎች ናቸው። ይሄ የማህበረሰብ ትንሣኤ ተብሎ ይጠራል። ክብርና ምስጋና ለአምላካችን ይሁን። ያስነሳን አምላክ። ይሄ እናንተ ሁኔታ የማህበረሰብ ትንሣኤ ተብሎ ሊጠራ ይችላል። የማህበረሰብ ትንሣኤ ማለት የህብረት ትንሣኤ፣ የአንድነት ትንሣኤ፣ አንድ ላይ ያለንበት ሁኔታ እሱ ማለት ነው። ይሄ የህብረት ትንሣኤ ይባላል። ከዛ የግለሰብ ትንሣኤ ይባላል። ይህንን ትንሣኤ ነው ቅዱስ ጳውሎስ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ብሎ የሚናገረው። ያበራልን አምላካችን እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። አንድ ምሳሌ ብቻ ላሳያችሁና በዚህ ልጠቅል። የአእምሮ ትንሣኤ፣ የእውቀት ትንሣኤ፣ የመረዳት ትንሣኤ፣ የመጨረሻው ትንሣኤ። በሌላ አገላለጥ ይሄ ኢንላይትመንት የሚባለው ብሩህነት የሚባለው ትንሣኤ ማለት እንደሱ ስለሆነ ሁለንተናችን ብሩህ የሚሆንበት ነው። ትንሣኤ ማለት እንደሱ። ሁለንተናችን ማለት ሰውነታችን፣ ውስጣችን፣ ህዋሳቶቻችን እነዚህ በሙሉ ብርሃን ገንዘብ የሚያደርጉበት ማለት ነው። ትንሣኤ ማለት እንደሱ ወደ ብርሃንነት፣ በሌላ አገላለጥ ኢነርጂ መሆን ማለት ነው። ኃይል መሆን ማለት ነው። ምክንያቱም ትንሣኤ ራሱ ኃይል ተብሎ ስለሚገለጥ ትንሣኤ ማለት እንደሱ። አሁን በጣም ብዙዎቻችን ትንሣኤ ሲባል ከመቃብር ስለመውጣት ነው የምናስበው። አይደለም። ከመቃብር ስለመውጣት ብቻ አይደለም። ባለህበት ልትነሳ ትችላለህ። አንድ ምሳሌ ላሳያችሁ። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ያለው ወንጌል ታገኛላችሁ። ጴጥሮስን ትወደኛለህ እያለ 3 ጊዜ ጠይቀው ትዝ ይላችኋል። ምን እያለው እንደሆነ ታውቃላችሁ? ጌታ ጴጥሮስን ትወደኛለህ ማለት ፍቅር የሚለው አገላለጥ ትንሣኤን የሚገልጥ ነው። ጴጥሮስ በጎቹን ለመሸከም ለመጠበቅ መነሳት አለበት። የተነሳ ሰው መሆን አለበት። የተነሳ ሐዋርያ መሆን አለበት። የሞተ አይደለም መሆን ያለበት። የሞተ ሕያው ሊሸከም አይችልም። ምክንያቱም ራሱ ሙቷል። ስለዚህ ጴጥሮስ በፍቅር መነሳት አለበት። በመውደድ መነሳት አለበት። ፍጹም በመሆን መነሳት አለበት። በመታመን መነሳት አለበት ጴጥሮስ። ስለዚህ ትወደኛለህ እያለ ይጠይቀዋል 3 ጊዜ ትንሣኤ። ከዛ በኋላ በምን ሞት እንደሚሞት ይነግረዋል ጌታ። ለዚህ ነው ትንሣኤ ነው የምላችሁ። በምን ሞት እንደሚሞት፣ በምን አይነት ሞት እንደሚሞት ይነግረዋል። ግን እንደሚነሳም እየጠቆመው ከዛስ ጴጥሮስን ተከተለኝ ይለዋል። ይሄን ከነገረው በኋላ ጴጥሮስ ተነስቶ ጌታን ይከተላል። ከዛ ዮሐንስ ወንጌላዊ ዘወር ብሎ ይመለከትና ጴጥሮስ ጌታን እንዲህ ብሎ ይጠይቃል። ይሄኛው ደቀ መዝሙርስ እንዴት ይሆናል ብሎ ይጠይቃል። ከዛ ጌታ ምን እንደሚለው ታውቃላችሁ? ለዮሐንስ ወንጌላዊ
እኔ እስከምመጣ ድረስ። እስኪ በሉ እኔ እስከምመጣ ድረስ በሉ። ቢቆይስ ምን አግዱ? ጌታ የተናገረው ስለ ዮሐንስ ወንጌል ምን እያለው እንደሆነ ታውቃላችሁ? ዮሐንስ ወንጌላዊ የነበረበት ሁኔታ ትንሣኤ ነው። ልክ ነው። ዮሐንስ ወንጌላዊ በጌታ ፍቅር ራሱን ገሏል። ትንሣኤ ማለት እንደሱ በእግዚአብሔር ፍቅር ራስን መግደል፣ ራስን ምውት ማድረግ፣ ለዓለም ራስን በድል ማድረግ፣ ለኃጢአት ራስን ሬሳ ማድረግ። ትንሣኤ ማለት እንደሱ ለጽድቅ ሕያው ነው፣ ለበጎ ነገር ሕያው ነው፣ ለእግዚአብሔር ስም ሕያው ነው። ትንሣኤ ማለት እንደሱ ነው። ዮሐንስ በዘመኑ ሁሉ እያለቀሰ ደሙን ጨርሶ እንባ ጨርሶ እያልቅሶ አጥንቱ ከቆዳው ጋር ተጣብቆ ነው ዮሐንስ የተጠራው። ተነስቶ ነበር ዮሐንስ የነበረበት ሁኔታ ልክ ነበር። ጌታ ጴጥሮስን የፈለገው ዮሐንስ ወደ ነበረበት ስቴት ኦፍ ማይንድ ከፍ እንዲል ነው ጴጥሮስን የፈለገው። ስፒሪቹዋል ስቴት ኦፍ ማይንድ፣ መንፈሳዊ የሆነ የአእምሮ ልክ፣ የአስተሳሰብ ልክ የትኛው ሌቭሉ፣ የትኛው ደረጃው፣ የትኛው አያችሁ? የምንጠበቀው ወደዛ ከፍ እንድንል የምንፈልገው ወደዛ ነው። ሌላ ምሳሌ ላሳያችሁና ልጨርስ። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ ከትናንት ወር ጀምሮ ስትሰሙት የነበረው የኤማውስ መንገደኛ፣ እነዚህ ሁለት ሰዎች የተነሱት የህሊና ትንሣኤ፣ ከዚያስ የልቡና ትንሣኤ፣ ከዚያስ የመጨረሻው አእምሮ ትንሣኤ ተነስተዋል። ወንጌሉ የሚያሳየን እሱ። መጀመሪያ ጌታ ሲቀላቀላቸው አላወቁትም። ከዛስ አንተ የኢየሩሳሌም እንግዳ ነህን እያሉ እንደፈለጉ መናገር ይጀምራሉ። ከዛስ ጌታ ይተረጉምላቸዋል። ልባቸው ቀስቀስ እያለ፣ አይምሯቸው እየለሰለሰ፣ አይምሯቸው እየለዘለ፣ ልባቸው እየታዘዘ ሲመጣ ይታወቃቸው። እነሱ ራሳቸው እንዲህ ብለው እንደገለጡት አኮኑ ይነድደነ ልብነ ወይርህቀነ እንዘ ይነግረነ መጽሐፍቱን እየተረጎመ እየፈተፈተ ሲነግረን ልባችን ይረቅብን፣ እንደ እሳት ይቃጠልብን አልነበረብን? እንደተባባሉት ራሳቸው ውስጣቸው ገብቶ ህሊናቸው ውስጥ ገብቶ ልቡናቸው ውስጥ ገብቶ እየቀሰቀሳቸው ነበር፣ እያስደሳቸው ነበር። እናንተ ለማመን እየዘገያችሁ እያለ መጽሐፍት ሁሉ የሚናገሩት ስለሱ አይደለም ወይ? እንደሚነሳ አታውቁም ወይ? በሶስተኛው ቀን መከራ እንደሚቀበል እነ ሙሴ አልተናገሩም ወይ? እንዴት ይሄን ረሳችሁት? እያለ ጌታ ይህንን እየተረጎመ ይነግራቸዋል። ይሄ ነው የልቡና ትንሣኤ የሚባለው። ልባቸው ውስጥ ገብቶ ልባቸውን እየሰረሰረ ልባቸውን እያረሰረሰ እያነሰነተ ይነግራቸዋል። ከዛስ በጣም የሚገርመው ልቡናቸው እየተነሳ ሲመጣ እያስተዋሉ ሲመጡ ምን እንዳሉት ታውቃላችሁ? ወናሁ መሴ ወተቆልቆለ ፀሐይ ህድር ምስሌነ፣ እነሆ መሽቷል፣ ፀሐዩም ሊገባ ነው፣ ከእኛ ጋር ምን በላሉት ህደር ብለው ጠየቁት። በእርግጥ የጠየቁት በቤታቸው እንዲያድር አይደለም፣ በልባቸው እንዲያድር ነው የጠየቁት። በሰውነታቸው እንዲያድር፣ በህይወታቸው እንዲያድር ነው የጠየቁት። ለምን እንደሆነ ታውቃላችሁ? እነዚህ ሰዎች በጌታ መከራ በጽኑ የተጎዱ ሰዎች ናቸው። ግርፋቱን አይተው ያ በአይምሯቸው ተስሎ እየጠወለጉ ነበር ይሄዱ የነበሩት። ፊታቸው እየተቋጠረ እየተፈታ እየጠቆሩ መከራው ትዝ ሲላቸው በአይናቸው እንባ እያቀረረ እንዲህ እየሆኑ ነበር ይሄዱ የነበሩት። በጌታ መከራ የተጎዱ ሰዎች ነበሩ። ከልባቸው ነበር ስለ ጌታ የሚያወሩት። እኛ ተስፋ አድርገን ነበር እስራኤልን እንዲቤዥ ተስፋ አድርገን ነበር እያሉ ነበር ይናገሩ የነበሩትና እነዚህ ሰዎች ውስጣቸው ተቃጥሎ ስለነበረ ጌታ እያቀዘቀዘላቸው ሲደርሱ ደስ ስላላቸው ከእኛ ጋር እደር ብለው ግድ አሉት ይላል። ጌታ ቸር ነውና ደግ ነውና አይንቅምና ወደ ቤታቸው ሄዱ። በማዕድ ተቀመጡ። አይደለም ማዕድ ላይ ሲቀመጡ ባረከና ቁራሹን ሰጣቸው። ያን ጊዜ አይናቸው ተፈታ ይላል። ክብርና ምስጋና ለአምላካችን ይሁን። ይሄኛው የእውቀት ትንሣኤ፣ መጀመሪያ የህሊና ትንሣኤ ተነሱ፣ ሁለተኛ የልቡና ትንሣኤ ተነሱ፣ መጨረሻ የእውቀት ትንሣኤ። አይናቸው ተፈታ፣ ከእነርሱ ተሰወረ። ከዛ ምን እንዳደረጉ ታውቃላችሁ? ወንጌሉ እንዲህ ይላል፣ አሚሃ ይላል በይእቲ ሰዓት ተሰውጡ ውስተ ኢየሩሳሌም ይላል። ያን ጊዜውኑ ወዲያውኑ በዚያ ሰዓት ይላል ወደ ኢየሩሳሌም ተመለሱ። ለምን? የአእምሮ ትንሣኤ ተነሱ። እነዚህ ሰዎች ሶስት ነገሮችን አሸንፈዋል። ስንት ነገሮችን?
የአእምሮ ትንሣኤ ስትነሱ እነዚህን ሶስት ነገሮች ታሸንፋላችሁ። የመጨረሻው ትንሣኤ የእውቀት ትንሣኤ፣ የመረዳት ትንሣኤ። ይህን ትንሣኤ ስትነሱ ሶስት ነገሮች፣ እነዚህ ሶስት ነገሮችን አሸንፈዋል። አንደኛ ረሃባቸውን አሸንፈዋል። ሁለተኛ ድካማቸውን አሸንፈዋል። ሶስተኛ ጨለማውን አሸንፈዋል። የመጀመሪያው ረሃባቸውን አሸንፈዋል ማለት ምን ማለት መሰላችሁ? እነዚህ ሰዎች ኢየሩሳሌም ነው የዋሉት። ከኢየሩሳሌም ተነስተው ግዕዙ 60 ምዕራፍ ይለዋል። በእናንተ ዲገባችሁ ወደ 12 ኪሎ ሜትር አካባቢ ነው ከኢየሩሳሌም እስከ ኤማሁስ ድረስ 12 ኪሎ ሜትር። ይህን ያህል መንገድ ተጉዞ አልበሉ ውለዋል። ማታ ቤታቸው ከጌታ ጋር ገቡ፣ በማዕድ ተቀመጡ። ቆረሰና ሰጣቸው። ያችን ቁራሽ ሲቀምሱ ዓይናቸው ተፈታ፣ ልባቸው ተከፈተ። ከዚያ ማዕዱን ትተው ጌታን ተከተሉት። ክብርና ምስጋና ለአምላካችን ይሁን። ጾማቸውን የዋሉ ሰዎች፣ ጾማቸውን የዋሉ ሰዎች፣ በብዙ ሊበሉ በብዙ ያስቀረቡ ሰዎች፣ ከእንግዳ ጋር ሊበሉ እንግዳ ይዘው የገቡ ሰዎች የቀረበውን ማዕድ ትተውት ማዕዳቸውን ክርስቶስን ተቀበሉት፣ ተከተሉት። የሚያጠግባቸውን ክርስቶስን፣ የዘላለም ምግብ የሆነውን ክርስቶስን፣ የዘላለም እንጀራ የሆነውን ክርስቶስን፣ የዘላለም መጠጥ የሆነውን ክርስቶስን፣ ሕይወት የሆነውን ክርስቶስን ተከተሉት። ዓይናችሁ ሲፈታ ይሄን ታደርጋላችሁ። አይምሯችሁ ሲነሳ፣ ልባችሁ ሲነሳ፣ ህሊናችሁ ሲነሳ አትደክሙ። ረሃባችሁን ትረሳላችሁ። የእንጀራ ጉዳይ አያሳስባችሁ፣ ምድራዊ ጉዳይ አያሳስባችሁ። እየሮጣችሁ ወደ ኢየሩሳሌም ትመለሳላችሁ። ወደ መቅደሱ፣ ወደ ቤተ ክርስቲያኒቱ ትሄዳላችሁ። ወደ ወንጌል ትሄዳላችሁ። ወደ ገዳም ትሄዳላችሁ። ወደ ቅዱሳት ቦታው ትሄዳላችሁ። ወደ ሰው ትሄዳላችሁ። ወደ ጎረቤቶቻችሁ ሂዳችሁ ታጽናናላችሁ። ምክንያቱም ክርስቶስ ጎረቤታችሁ ነው። ክርስቶስ ወንድማችሁ ነው። ክርስቶስ እህታችሁ ነው። ክርስቶስ በመንገድ የምታልፉት ሰው ሁሉ ነው። ያን ትረዱታላችሁ። ከእናንተ ትከፍላላችሁ። ረሃባችሁን ስትረሱ የተቀበላችሁትን ተባርኮ የተሰጣችሁ ቁራሽ ያጠግባችኋል። እሱን ይዛችሁ ክርስቶስን ትከተላላችሁ። የመጀመሪያው ረሃባቸውን ረስተው፣ ሁለተኛ ድካማቸውን ረስተው። እነዚህ ሰዎች ኢየሩሳሌም ነው የዋሉት አልኳችሁ። ውለው ደግሞ ከኢየሩሳሌም ተነስተው እስከ ኤማሁስ ድረስ 12 ኪሎ ሜትር ተጉዘዋል አልኳችሁ። አሁን ልክ እንደደረሱ ዓይናቸው ሲፈታ እንደገና ከኤማሁስ ተነስተው ወደ ኢየሩሳሌም ተመለሱ። 12 ሲደመር 12 ስንት ኪሎ ሜትር አጠቃላይ? 24 ኪሎ ሜትር በእግራቸው፣ በመኪና አይደለም፣ በእግራቸው፣ በሰረገላ አይደለም፣ በእግራቸው። ምናልባት ጫማም ላይኖር ይችላል፣ በባዶ እግራቸው። ያን ድካማቸውን ረሱ። ቤታቸው ርፍ ማለት በሚያስፈልጋቸው ሰዓት ድካማቸውን ትተው ክርስቶስን ተከተሉት። ክርስቶስ ሲገባችሁ ድካማችሁን ትረሱታላችሁ። የአእምሮ መነሳት ስትነሱ፣ እውነተኛውን ትንሣኤ ስትነሱ ድካም የለም። ትሰግዳላችሁ፣ አይደክማችሁም። ታገለግላላችሁ፣ አይደክማችሁም። ትመጸውታላችሁ፣ አይደክማችሁም። ትረዳላችሁ፣ አይደክማችሁም። ትሄዳላችሁ፣ አይደክማችሁም። ትማራላችሁ፣ አይደክማችሁም። እኛ ክርስቶስ ትንሽ እንኳን በሕይወታችን ማሳደር ስላልቻለን ነው ድካም ውስጥ ምን ሆነው ምን ነው ዓለም ያደከመን፣ ዓለም ያንከራተተን፣ ምንቅበዘበዘው፣ ረፍት ያጣ ነው መከራ ምናየው ክርስቶስን ስላልተረዳ ነው። በብዙ ድካም ውስጥ እያለፍን ያለ ነው። ለዛ አያችሁ፣ ሰው ሲደክም አብረን ምን ደክመው ሌላውን ተውት። መምህራኑ ሲደክሙ አብረን እንደክማለን። ሰባኪው ሲሳሳት አብረን እንሳሳታለን። ዘማሪው ሲወድቅ አብረን መውደቅ እንፈልጋለን። የሆነ ሰው የቤተክርስቲያን አገልጋይ የነበረ ሰው እንዲሆነ ሲባል አብረን መድከም እንፈልጋለን። ክርስቶስ አልገባንማ። አለትህ ክርስቶስ ነው። የፈለገ ምንም አይነት ትምህርት ባስተምርህ የምትቆመው እኔ ላይ አይደለም፣ ክርስቶስ ላይ ነው። እሱ ላይ ስትቆም አይደክምህም። ስለዚህም እነዚህ ሰዎች ድካማቸውን አሸንፈው ክርስቶስ ተከተሉ። የመጨረሻው ጨለማውን አሸንፈው። አስደናቂ ነው። እኔ ይገርመኛል። ወንጌል ምን እንደሚነገርኳችሁ አይደለ? መሽቷልና ከኛ ጋር እደር ነው ያሉት። ምን ብሏልና? መሽቷል ከኛ ጋር እደር አለ። መሽቷልና ከኛ ጋር እደር ያሉ ሰዎች አሁን ሳይመሽባቸው እነሱ ቤታቸውን ለቀው ወጡ። አይገርማችሁ? መሽቶብሃል፣ ጨልሞብሃል፣ አሁን ልትሄድ አይገባም፣ ናና እኛ ጋር እደር ብለው እንግዳ ይዘው የገቡ ሰዎች ዓይናቸው ሲፈታ የመረዳት ትንሣኤ፣ የእውቀት ትንሣኤ፣ የአእምሮ ትንሣኤ ሲነሱ ጨለማውን ረሱት። ለምን? ትንሣኤ ብርሃናቸው ሆኗል። ትንሣኤ ማለት ብርሃን ነው። ክብርና ምስጋና ለአምላካችን ይሁን። መነሳት ማለት እሱ አይጨልምብህም። ከተነሳ አይጨንቅህም። ከተነሳ ድብርት የለም። ከተነሳ ተስፋ መቁረጥ የለም። የእውቀት ትንሣኤ ከተነሳ ራስህን አታጠፋ፣ ራስህን ፎቅ ላይ አትወረውርም፣ ራስህን በገመድ ሲጥ አድርገህ አትገልም። ተነስ።
የአእምሮ ትንሣኤ ተነስ፣ የእውቀት ትንሣኤ ተነስ። ለዚህ ነው ትንሣኤን ስንዘምረው እንዲህ የምንለው ትንሣኤ ከለእለ አመነ ብርሃነከ ፈኑ ዲቤነ። ላመንበት ለኛ ትንሣኤን ላመን ለኛ ለሁላችን ምንህን ላክልን? ብርሃንህን ላክልን። ምክንያቱም ትንሣኤ ብርሃን ነው። ክብርና ምስጋና ለአምላካችን ይሁን። አያችሁ የተከበራችሁ የእግዚአብሔር ልጆች፣ ትንሣኤ ማለት አጠቃላይ ይሄ 50 ቀን መብል መጠጥ የሚሰበክበት አይደለም። ቢያንስ እንዳነሳሳት ቢያንስ ለሌሎቹ ለማያምኑ ሰዎች አይ ትንሣኤማ ማለት በቃ ከተፈሰከ በኋላ ትንሣኤ ከታየ በኋላ የክርስቶስ ትንሣኤ መሆኑ ከተረጋገጠ በኋላ መብላት ነው መጠጣት ነው ተብሎ ራሱ መታሰቡ ያሳዝናችሁ። በሰዎች አእምሮ ውስጥ ያለው ትንሣኤ ስጋ ነው፣ ትንሣኤ ሆድ ነው ለሌሎቹ። አይገርማችሁ? ትንሣኤ ስካር ነው፣ ትንሣኤ መጠጥ ነው ወይ? ትንሣኤ ሞት ነው፣ ትንሣኤ ዝሙት ነው ወይ? ያሳፍራል እኮ። ትንሣኤ ዝሙት ነው ወይ? 55 ቀናት ጾመን ለኃጢአት የምንቀጣጠርበት ነው ወይ ትንሣኤ ዘመን? እንደዛ ነው ወይ ሐሳቡ? ስለዚህ ሞተናል ማለት ነው። እንዲህ ከሆነ መነሳት አለብን ማለት ነው ከየመቃብሮቻችን። በጣም ብዙ ደግሞ በየግል ብንፈተሽ የወደቅንባቸው የተቀበርንባቸው መቃብሮች አሉ። ማንነታችን የተላበት፣ ማንነታችን የሸተተበት፣ የከረፋበት የኃጢአት መቃብር አለን እያንዳንዳችን። ጉድጓድ አለን እያንዳንዳችን። ሬሳ የሆንበት የተሸነፍንበት ብዙ ነገር አለ። እንነሳ ከዚያ። ትንሣኤ ማለት ይሄ ቅዱስ ያሬድ ሲናገር ጓል አንበሳ ሰከብከ ወኖም ከይ፣ የአንበሳው ልጅ ሆይ፣ የአንበሳው ደቦል ሆይ ፈጽመህ ተኝተሃል ሙተሃል፣ ነገር ግን ተነስተሃል ይልና አንሳአኒ በትንሣኤከ ይላል። እስኪ በሉ አንሳአኒ በሉ እስኪ በትንሣኤከ። በትንሣኤ አንሳኝ ማለት ነው። አምላካችን እግዚአብሔር በትንሣኤ ሁላችንንም ያስነሳል። ለመንግሥተ ሰማያት ያብቃል፣ ለሥጋው ደሙ ያብቃል፣ ለንስሐ ያብቃል፣ ለዘላለም ሕይወት ያብቃል። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።